በዛሬው ዕለት ዝቅተኛ የቤት መረጃን ጀምሮ እስከ ትልልቅ የቤት አይነቶች እንዲሁም የተለያዩ አካባቢ የሚገኙ በጣም ዘመናዊና ቆንጆ ቤቶችን ለሽያጭ በዚህ ሰዓት ዘላችሁ ቀርበናል። ከ4 ሚሊዮን 400 ሺህ ብር ጀምሮ ቪላ ቤት አብራችሁን ቆዩ። ጤና ይስጥልን፣ እንዴት አላችሁ? ውድ የዘወትር አድማጭ ተመልካቾቻችን፣ በዛሬው ዕለትም በአዲስ አበባ ውስጥ ከተለያዩ አካባቢ የተረከብኳቸውን የሚሸጡ የቤት መረጃዎች ይዤላችሁ መጥቻለሁ። እንግዲህ ቤት ግዙ እያለ ነው። ዶላርም ታላቅ የዋጋ ጭማሪ እያሳየ ነው። መንግስት ዶላር እንዲገዙና እንዲሸጡ ፍቃድ በሰጣቸው የዶላር ምንዛሬ ቢሮዎች ላይ ታይቶ የማይታወቅ የዶላር ጭማሪ እያሳየ ነው። ስለዚህ የዶላር መጨመር ማለት የቤቶች ዋጋ ምን ሊሆን እንደሚችል ወደፊት አይታወቅም። ይጨምራል የሚባል ግምቶች አሉ። እንዲሁም የባንክ ብድሮችም ይለቃሉ የሚባል ነገርም በቤቶች ላይ ተጽዕኖ እንደሚፈጥር ጥርጥር የለውም። ስለዚህ ዛሬውኑ ቤቶችን ግዙ የኛ ምክር ነው። ውድ ኢትዮጵያውያን፣ እንግዲህ በአዲስ አበባ ውስጥ በየትኛውም አካባቢ የተለያዩ ቤቶች እንዳሉ ይታመናል። ታዲያ በርካቶች ቤት ይፈርሳል በሚል ደግሞ እየገዙ እንዳልሆነ ፍራቻና ጥርጣሬ እንዳደረባቸው ቤት ከመግዛትም እንደተቆጠባቸው የሚታወቅ ነው። ታዲያ በአዲስ አበባ ውስጥም በርካቶቻችሁ ቤት በቅናሽ መግዛት እንፈልጋለን፣ ነገር ግን የት አካባቢም አለ ትላላችሁ። እኛ ደግሞ የምናቀርባቸው ቤቶች ምናልባት በጣም ዘመናዊ ቤት፣ በጣም ገራሚ ቤቶች የሚገኙበት አካባቢ፣ አይፈርስም በሚባልበት አካባቢ እንግዲህ በአያት፣ በሰሚት፣ በሴሚሲ እንዲሁም በቡልቡላና በለቡ በላፍቶ አካባቢ ያሉትን እያቀረብን ያለ ነው። ነገር ግን በርካቶቻችሁ በቅናሽ ዋጋ የቀረቡ ቤቶች አካባቢ ብትነግረን ላላችሁ ደግሞ ዛሬ ይዤላችሁ መጥቻለሁ። እንግዲህ ቪላ ቤት ከዝቅተኛ ዋጋ ጀምሮ ለምትፈልጉ በአዲስ አበባ ውስጥ በዝቅተኛ ዋጋ እጅግ በጣም በወረደ ዋጋ ቤት መግዛት የምትፈልጉ ካላችሁ የሚገኘው በአቃቂ ቃሊቲ ክፍለ ከተማ ዓለም ባንክ አካባቢ በተለያዩ አካባቢ በልማት የተነሱ በ64 ካሬ ሜትር እና በ75 ካሬ ሜትር ላይ ያረፉ ቪላ ቤቶች አሉ። መሬት የያዙ ናቸው። ታዲያ ካርታ፣ ፕላን፣ ሁሉ ነገር ያላቸው ቤት ያላቸው ሲሆኑ ለምሳሌ 65 ካሬ ሜትር ቪላ ቤት የምትፈልጉ ካላችሁ እንግዲህ እንደ ነገሩም ቢሆን ሳሎንም መኝታ ቤት እንዲሁም ሻወር ሽንት ቤትም የተሟላ ሆኖ በ4.4 ለሽያጭ የቀረበ ቪላ ቤት አለ። ይህን የምታገኙት ዓለም ባንክ አካባቢ ነው። አካባቢው ላይ የመብራት የውሃ አገልግሎት ሁሉም ነገር የተሟላለት ሲሆን መንገዶችም ሁሉም ነገር ጣጣቸውን የጨረሱ ናቸው። በተጨማሪም በዚሁ አካባቢ 75 ካሬ ሜትር ቪላ ቤት ወይም በኤል ሸፕ ሳይዝ ወይም በዩ ሸፕ ሳይዝ የተሰሩ ቤቶችን የምትፈልጉ ካላችሁ ንጹህ ቤት፣ 2 መኝታ ቤት፣ 3ኛ የስራ አጋዥ ወይም ሰራተኛ መኝታ ቤት፣ ሰፊ ሳሎን እንዲሁም አንድ እንደ ኮሮላ ወይም ቪትስ አይነት መኪኖችን ማቆም የሚችል ግቢ ያለው እንግዲህ ካርታቸው ዲጂታል ካርታ የሆነ ቤቶች በህጋዊ መንገድ በማህበር ተሰጥተው በግንባታ ፍቃድ የተሰሩ ናቸው። እናንተም መታችሁ እዩዋቸው። በ7 ሚሊዮን 700 ሺህ ብር ቪላ ቤት በአቃቂ ቃሊቲ ክፍለ ከተማ ላይ አለ። ከዚህ በተጨማሪ በዚሁ አካባቢ 140 ካሬ ሜትር በዝቅተኛ ዋጋ ቆንጆ ቪላ ቤት በአዲስ አበባ ውስጥ እዚህ አካባቢ አለ። 12 ሚሊዮን 13 ሚሊዮን ብር በጣም ቆንጆ ቤቶች ከዋና አስፓልት በቅርብ ርቀት የሚገኙ ቢያንስ ከ70 እስከ 100 ሜትር ርቀት ላይ ነው የሚገኙት። በጥሩ ሁኔታ ላይ እንግዲህ በቅርቡ የተሰጡ ናቸው። ይፈርሳሉ ተብሎ አይገመትም። ተመሳሳይና ዘመናዊ ቤቶች ያሉበት አካባቢ ነው። እነዚህንም ቤቶች መታችሁ ማየት ትችላላችሁ። በአዲስ አበባ ውስጥ እንግዲህ በቅናሽ ቪላ ቤቶች መግዛት ከፈለጋችሁ እዚህ አካባቢ አሉ። እነዚህም ቤቶች አገኙ። ከዛ በተጨማሪ ወደ ዘመናዊ ወደ ተባለውና እኛም ልባችን ነፍተን የምንናገረውና የማይፈርስበት አካባቢ ቆንጆና ዘመናዊ ቤቶች የሚገኙበት እንዲሁም ብትኖሩበት ደስ ብሏችሁ ስትወጡ ስትገቡ ጥሩ ነገርን እያያችሁ መኖር እንፈልጋለን ካላችሁ በአያት አካባቢ እንዲሁም በሰሚት አካባቢ ለሽያጭ ወጡ የቤት መረጃዎችን ይዤላችሁ መጥቻለሁ። በመጀመሪያ ደረጃ ግራውንድ ፕላስ 1 ዘመናዊ ቤት በአያት አካባቢ የሚገኝ 250 ካሬ ሜትር ላይ ያረፈ ዲጂታል ካርታ የያዘ ቆንጆና ዘመናዊ ቤት ምንም ወጪ የማይጠይቅ ቆንጆ ፎቅ ነው። ይህን ቤት በ42 ሚሊዮን ብር እንሸጣለን ብለዋል። በውስጡ ሰፊ ሳሎን፣ መኝታ ቤቶች፣ ፓርኪንግ እንዲሁም ኪችን፣ ሻወር ቤት ሁሉም ነገሮች ጥንቅቅ ብለው ያለቁ ናቸው። እንግዲህ በውስጡ በጣም በቂ መኝታ ቤቶችን ይዟል። ኮምፓውንድ ውስጥ ነው የሚገኘው። የመብራት የውሃ አገልግሎት ሁሉም ነገር የተሟላለት 24 ሰዓት ደግሞ ጥበቃ ያለበትና ለትራንስፖርት አመች የሆነ ለሁሉም ነገር ተመራጭ የሆነ አካባቢ ስለሚገኝ 42 ሚሊዮን ብር እንግዲህ ለሽያጭ ተብሎ የቀረበበት ዋጋ ነው። እናንተ አይታችሁ ከወደዳችሁ
ከፈለጋችሁት መታችሁ ዋጋ ስጡ፣ በባንክም በካሽም መሸጥ ይችላል ተብሏል። ሌላኛው ራሳችን ፊኒሽንጉን መጨረስ እንችላለን ለምትሉ ደግሞ ቆንጆ ሳይት ላይ ነው የሚገኘው። አሁን የሲሚንቶ ስራ ወይም የልስን ስራው ተጠናቆ አልቋል። ምናልባት እስከ 5-6 ሚሊዮን ብር ድረስ በእኛ ግምት ነው። ከዛ በላይ ምናልባት አታወጡም። እኛ የገመት ነው ከፍ ቢል እንጂ ቆንጆ ቤት አድርጋችሁ መጨረስ ትችላላችሁ። ይህን ቤት እንግዲህ አሁን ግራውንድ +2 + ሀፍ ቴራስ ተደርጎ ተሰርቶላችኋል። እናንተ መታችሁ ለምትጨርሱ ሰዎች ባለበት ስም አዙራችሁ ቀስ ብላችሁ ፊኒሽንጉን እንጨርሳለን ለምትሉ 26 ሚሊዮን ብር ለሽያጭ ተብሎ የቀረበበት ዋጋ ነው። በውስጡ ወደ 6 የሚጠጉ መኝታ ቤቶች እንዲሁም የመኪና ማቆሚያ 2፣ አንድ ሰፊ ሳሎን፣ ሁለተኛ ደግሞ አነስተኛ ሳሎን እንዲሁም ሰፋ ብለው የተፈጥሮ ብርሃን አየር እንዲያገኙ ታስበው የተሰሩ ክፍሎች ናቸው ያሉት። ፋይሉ ወይም ዶክመንቱ ቆንጆ ነው። ነገር ግን አጣርታችሁም መግዛት ይጠበቅባችኋል። 26 ሚሊዮን ብር ድርድር አለው ተብሎ ተነግሮናል። ከዛ በተጨማሪ ሌላኛው በርካሽ በባንክም በካሽም እንዲሸጥ የተፈለገ እጅግ በጣም ገራሚ ነው። ስናየው እንግዲህ በጣም ርካሽ ነው ብለናል። በእኛ ካለው ከወቅቱ ገበያ ጋር ከምንቀበላቸው መረጃዎች ጋር ቤቶችን ስናስተያይ እንግዲህ በጣም ቆንጆ ነው ለእናንተ ለገዦች ማለት ነው። ስለዚህ ይህን ቤት ዘመናዊ እጅግ በጣም ግሩም የሆነ ቤት ሰሜት አካባቢ ነው የምታገኙት። ስፋቱ 330 ካሬ ሜትር ግራውንድ +1 ተደርጎ ተሰርቷል። ሰርቪሱም ግራውንድ +1 + ቴራስ ተደርጎ ተሰርቶላችኋል። በባንክም በካሽ ነው እንዲሸጥ የተፈለገው። በአጠቃላይ 50 ሚሊዮን ብር ተብሏል። 15 ሚሊዮን ብር ባንክ፣ 35 ሚሊዮን ብር ለካሽ ነው። ቆንጆ ድርድር አለው ተብሏል። ከዛ ውጭ ሳይቱም ቆንጆ ነው። ቤቱም በጣም ዘመናዊ ነው። በጥንቃቄ ለራሳቸው ላይ የገነቡት ግሩም የሆነ ቤት ነው። ይህን ቤት መታችሁ እዩ። በጥሩ ሁኔታ በተረጋጋ መልኩም ትወዱታላችሁ ብለን እናስባለን። እንግዲህ በጣም ጥሩ መረጃዎችን ነው እንግዲህ እያቀበልናችሁ ያለ ነው። ስለዚህ ውድ አድማጭ ተመልካቾቻችን እነዚህ ቤቶች ሁሉም ለሽያጭ የቀረቡና በትክክል ገበያ ላይ ያሉ የቤት መረጃዎች ናቸው። ከዚህ መቀጠል ሌላኛው መረጃችን እንግዲህ በአዲስ አበባ ውስጥ በብስራተ ገብርኤል፣ በቦሌ እንዲሁም በመገናኛ አካባቢ 700 ካሬ ሜትር እና እስከ 900 ካሬ ሜትር በዚህ መሃል ባሉ ቪላ ቤት ወይም ግራውንድ +1 በጣም ቆንጆ ሌክዠሪ ቤት የሚሸጥ ያላችሁ ካላችሁ ወሳኝ ገዥ እጃችን ላይ አለ። መደወልና ብታሳዩን ከወሳኝ ሻጭ ገዥ ጋር እናገናኛችኋለን። እንግዲህ ውድ ኢትዮጵያውያን የሚሸጥ ቤት ማንኛውም አካባቢ ላይ ያላችሁ ማንኛውንም የቤት አይነት ብታደርሱን ከገዥዎች ጋር የምናገናኛችሁ ነው የሚሆነው። ትክክለኛ ወሳኝ ገዥዎችም ስትሆኑ እየመጣችሁ እየደወላችሁ እዩ። ከዛ ውጭ ጊዜያችሁን አታባክኑ። ባላችሁበት ሆናችሁ ሙሉ መረጃውን በትክክል እያቀረብን ያለ ነው። መስማትና ለጠቅላላ እውቀትም መርዳት ትችላላችሁ። እንግዲህ ወሳኝ ገዥ ሳትሆኑ ጊዜያችሁን ባታባክኑና ባትመጡ እኛንም ጊዜ ባታጠፉብን ብለን እንናገራለን። እንግዲህ ከታላቅ ይቅርታ ጋር ነው የዛሬው የቤት መረጃችን በዚህ ጨርሰናል። መልካም ጊዜ